አብሽራዊ ኢንሻአላህ ቀጥላለን። ቀጥሎ እኔ ያረፍልና እሺ፣ ክርስቲያኖች ካላችሁ ገብታችሁ አቡበከርና ኢብራሂም አሉ ጥያቄዎች ጠይቋቸው፣ ወይም የክርስቶስን አምላክነት ተወያዩ በእነሱ ላይ። ቀጥሎ። ባረከላሁ ፊኩም። ይሁን አንድ አረፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ኢብሮ አለ አዩ አለ ወቅቲ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ወገኖችን ወይ ነገረ ክርስቶስ ላይ ወይ የተመቸህ ርዕስ ላይ እንትን በላቸው ኢንሻአላህ። ያው እኔም ቁጭ ብዬ አደምጣለሁ አለው ኢንሻአላህ። እሺ እንትኑን አስተካክሎሽ ገዝቱን። እሺ ኔትወርክ በጣም እያዘገየ ነው። ኢንሻአላህ ሌሎች ሞዴሬተሮች ካላችሁ ገዝቱን አስተካክሉትና ወገኖች ካሉ ወገኖችን አንተን በሉ። ሙስሊሞች ደግሞ ንጽጽራዊ ጥያቄም ካላችሁ መጠየቅ ትችላላችሁ። እስላማዊ ንጽጽራዊ የሆኑ ጥያቄዎችን ገብታችሁ መጠየቅ ትችላላችሁ። ገዝት ላይ ያላችሁ በተለይ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ትንሽ ልቅራና ከዛ ትፈታልኛል። አንዴ በአማርኛ ይከስታ ምዕራፍና ቁጥር ትነግረኛለህ? እኔ እቀራለሁ፣ ችግር የለም። አንተ እንድፈታልኝ ብቻ ነው። ስደት ላይ ነው ያለሁት፣ ለዛ ነው። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي ينقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب ይሰማል? አዎ ሰምቻለሁ። ማሻአላህ። ምንድነው መሰለ ትርጉሙ ነው አይደለ? አማርኛ ትርጉም የለህም? እሱ ላይ ስደት ላይ ነው ያለሁት። ከዛ በቃ ምንም እንደመጣው ተስተካከለልኝም አውቃለሁ፣ ግን እንድታብራራልኝ ነው። እሺ አብሽር። እሺ ሱረቱ ምን ነበረ? ያውና እዚህ ጋር ነው። እሺ ምን ይላል አላህ Subhanahu Wa Ta'ala? ሱረቱ እንግዲህ ምዕራፍ 94 ነው ያለው። ቁጥር 1 ጀምሮ አለም ነሽራህ ለከ ሰድረክ ነብያችንን ሰለላሁ ዐለይሂ ወሰለም ነው አላህ የሚያናገራቸውና አለም ነሽራህ ለከ ሰድረክ ልብህን አላሰፋንልህምን ይላቸዋል። ወወضعنا عنك وزرك ሸክምህንም ካንተ ላይ አላቀለልንልህምን ወይ ደግሞ አላወረድንልህምን ያለ አላህ ይናገራል። الذي انقض ظهرك ያ ጀርባህን የከበደ ሸክም ማለት ነው። ከዛ ወረፈዕና ለከ ዚክረክ አንተንም በዓለም ላይ መወሳትን በጣም እንድትወሳ አደረግንህ፣ ከፍ አደረግነው ማለት ነው። አላህ Subhanahu Wa Ta'ala ነብያችንን ሰዎች በጣም እንዲወሷቸው አደረጋቸው። ስለዚህ فإن مع العسر يسرا እያለ ከችግርም በኋላ ምቾት አለ። ኢነ መዐል ዑስሪ ዩስራ እንደገና ያው ከችግርም ጋር በእርግጥ ምቾት አለ እያለ ፈኢዛ ፈረግተ ፈንሰብ። ይህንን እንግዲህ ከጨረስክ በኋላ ማለትም በጨረስክ ጊዜ አላህን መገዛትን አላህን ማምለክን ከጨረስክ በኋላ መቆም ሳይሆን ያለው ወኢላ ረቢከ ፈርገብ ወደ ጌታህን ብቻ ከጅል ድጋሚ ማለት ነውና ያው ማብራሪያው ሰፋ ያለ ነው ሐቢቢ፣ ማብራሪያው ሰፋ ያለ ነው። ግን እኔ ቃል በቃል የሆነ ትርጉም ነው ያረኩልህ። ያው ነብያችንን ሰለላሁ ዐለይሂ ወሰለም አስመልክቶ የመጣ ጉዳይ ነው ማለት ነው። አይ ቲንክ ግልጽ ይመስለኛል። ያው የምትጠይቁት ከዚህ በኋላ ግን እየገባችሁ ንጽጽራዊ ጥያቄ ቢሆን ምናልባት ካለ አቡኪም አለ
መመለስ የሚችል ከሆነ እሱ ይመልሳል ኢንሻአላህ። አንድ ፖይንት ላንሳና ከይቅርታ ጋር በመጀመሪያ ኮሜንት ላይ ማን ነው ይዱበዩ ምናምን የምጽፉትን ኮሜንት እወቁ። አንዳንዴ ምንም የሆነ ረብ የለሽ ያልሆነ ነገር ውስጥ አትግቡ። ምን ሁስን ኢስላም المرء تركه ما لا يعنيه። ስለዚህ ብሎክ ከመደረግ በፊት አቁም ያን። ሁለተኛ እዚህ አንቀጽ ላይ በጣም የሚገርመኝ ነገር ምንድነው አላህ Subhanahu Wa Ta'ala ተመልክታችሁ ከሆነ فإن مع العسر يسرا إن مع العسر يسرا የሚለው ላይ ዑስርን በነኪራ ነው ያመጣት። ማለትም በአል ቀድሞታል ሁለቱንም አል ዑስሪ ኢነ መዓል ዑስሪ በሚል አል ነው የመጣው ማለት ነው። በአረበኛ የግራመር ኮንቴክስት አል የሚለው ቃል ሁለት ተመሳሳይ ቃላቶች ላይ ከገባ እንደ አንድ ነው የሚቆጠሩት። እና ይሄ ምንን ነው የሚያሳየው ሲባል አንድ መጥፎ ነገር ዑስራ አንድ ከባድ ይሆን አስጨናቂ ነገር ሲመጣ ሁለት ዩስር አብሮት ይመጣል። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በህይወቱ ላይ የሆነ በደል ሲያጋጥመው የሆነ መጥፎ ነገር ሲያጋጥመው ሁለት ደግሞ ጥሩ ነገር ይገባለታል ብሏል። ቁርአኑ ያንን ያሳያል። ዩስር የሚለውን ቢላ ነኪራ ነው ያመጣት ሁለቴ ማለት ነው። فإن مع العسر يسرا إن مع العسر يسرا ዑስር ግን የሚለውን ጭንቅ የሚለውን ግን በነኪራ ነው ያመጣት። ስለዚህ አንድ ሰው ይህንን የቁርአን አንቀጽ ሲያነብ በህይወቴ ላይ ምንም አይነት ነገር ያጋጥመኝ፣ ቤተሰብ ይሞትብኝ፣ ድህነት ያጋጥመኝ፣ ህይወት ይጥበበኝ፣ ልዘን፣ ልከፋ፣ ምንም ልሁን አላህ Subhanahu Wa Ta'ala ከዛ በኋላ ሁለት ምርጥ ነገሮችን ያመጣልኛል የሚለውን የቂን ሊያደርግ ይገባል ማለት ነው። ይሄንን ፖይንት እዚህ ጋር ለመጨመር ብዬ ነው። ይብሩ አፉን ቀጥሉ። ጀዛከላህ ኸይር። ኦኬ ላይ ተብከ እሺ። ክርስቶስ አምላክ ነው የሚል አንድ ክርስቲያን አለ እዚህ አደባባይ ላይ ማለት ነው። ክርስቶስ አምላክ ነው የሚል አንድ ክርስቲያን ግዴላችሁ አንድ ክርስቲያን ካለ ይበቃናል። ክርስቶስ አምላክ ነው ብሎ የሚናገር ካለ ታች ሆነ ምናምን ፕሮ ምናምን ናግባና ተወያያው እና ክርስቶስ አምላክ ነው የምትል ከሆነ ናግባ። የውይይት ጥሪ ለኔ ነው የምታቀርበው እኮ አንተ ተማሪዎች ምናምን ጋር ሄድና አቅርብ። እሺ ብራዘር ክርስቶስ አምላክ ነው የሚል ካለ መግባት ይችላል ጋይስ። ሌላኛው ንጽጽራዊ ጥያቄ ምናምን ያላችሁ ካላችሁም መግባት ትችላላችሁ። ኢንሻአላህ እንቀበላለን ማለት ነው። በቪዲዮ መገለጥ ስላለ የመገለጥ ዘመን ክርስቶስ አምላክ ነው የሚል ሰው አለ። ያንተ ሰዎች ናቸው እንደዚህ እንድንል ያደረጉን። እሺ ሰው አትናቅ። ስለዚህ ሂድና መጀመሪያ ንገራቸው። እኛ ከአንተ ጋር እንወያይም ለሚሉት ነገራቸውና ከዛ እኛ እናስተካክላለን። ደረጃ ደግሞ ማወቅ ትልቅ ነገር ነው። ደረጃን ማወቅ አለብህ አንተ ነው። እሺ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው? ክርስቲያኖች ክርስቶስ አምላክ ነው የምትሉ ካላችሁ ኢየሱስ ሰው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ አለ። ሰው ኢየሱስ ሰው ነው፣ ወንድ ልጅ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ምን አለች? መልአኩ ምን አለ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድ ልጅ አይመለክም ጋይስ። ስለዚህ አሁን ወንድ ልጅ የምታመልኩ ሰዎች ካላችሁ መግባት ትችላላችሁ። አቡኪ በቪዲዮ እኮ ወጥቻለሁ። ለአንተ አይታየህም ነው? አሁንም እየደገመ ነው እንዴ? ቅድም ነው የጻፍኩት አልጻፍኩም። ኦኬ አሁን ያዩት። እሺ ለማንኛውም እግዚአብሔር ሁለት ቀኝ እጆች እንዳሉት ባይብል ላይ ቪዲዮ ሰርቻለሁ። ባይብል ላይ የተገኘ ጥቅስ ስላለ እግዚአብሔር ሁለት ቀኝ እጆች ነው ያሉት። ግቡና ቪዲዮ ሼር፣ ኮፒ ሊንክ አድርጉት። እግዚአብሔር ሁለት ቀኝ እጆች ነው ያሉት። ታውቃላችሁ? ይሄን ስንት ሰው ነው የምታውቁት? እግዚአብሔር ሁለት ቀኝ እጅ እንዳለው ግቡና ቪዲዮ አለ። ቪዲዮውን ግቡና ማየት ትችላላችሁ። እኔ ለቅቅ ያለው እሺ፣ እና ፎሎ አድርጋችሁ ገብታችሁ ማየት ትችላላችሁ። እሺ ጥያቄ ያለውም ሰው የለም? ክርስቶስ አምላክ ነው የሚልም የለም? እንዴት ነው የሚሻለው ታዲያ? ክርስቶስ አምላክ ነው የሚላል? ስለዚህ እንትን በላቸውና ጥያቄ ካሌላቸው ቦታ ይለቁና ኢንሻአላህ የራሱ ይገባል። ኢንሻአላህ ጥያቄ ያላችሁ ፈትዋ እንደውም ብዬ እኮ እሺ ጥያቄ እዚህ ጋር ያላችሁ አፍናኒ ጨርሻለሁ። ኡስታዝ አመሰግናለሁ። ታችኛ ዳምጣለሁ ኢንሻአላህ።
ኦኬ ሰዒድ አለ ሰዒድ የለህም። አፍናን የለችም። በቃ ሌላ ሰው ይግባ። ኦኬ ሰው የለም። እሺ ክርስቲያን የለም። እኔ በቃ የኢየሱስን ክርስቶስ አምላክነት ሰብካለሁ የሚል የለም። ኢየሱስ አምላክ ነው ብሎ የሚናገር ምናምን የለም። ዛሬ አንድ ነገር ኦኬ የሆነ ነገር ላሳይ እስቲ ዛሬ ለሰዎች ምናልባት እስቲ አንድ ጊዜ ቪዲዮ ምን አለ መሰለ፣ አንድ መጽሐፍ አለና አንድ የሚናገረው ነገር አለ። የሆነ መጽሐፈ ምሳሌ ላይ ሰላም አለይኩም ወራህመቱላህ። እሱ ሙስሊም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ አለ? አዎ ጥያቄ ነበረኝና አንተን ብለው ተናግረዋል። ተመልክ ማለት ነው። ከየት ልጀምርልህ? ዓሚር በራሱ አቀራር ኢብኑ ዓሚር በራሱ አቀራር ዓሲ አቀራር ቀራ። እንዲህ እያለ 10ሩም አቀራሮች የአቀራር ስልቶች ናቸው። አሁን ቀለል እናድርገውና ኢብሮ አሁን ስለ አሕሩፍ በደንብ አድርጎ ያብራራው ነገር አለ። እነዚህ ነገራቶች እነዚህ በቀላል የምናያቸው ነገራቶች አይደሉም። ኢንሻአላህ አላህ ካለ የእናንተም ዱዓ አስፈላጊ ነውና ረመዳን ላይ ሰፋ ያለ ይህንን የሚዳስስ እያንዳንዱን ነገር መልስ የሚሰጥ መጽሐፍ ይኖረናል ብዬ አስባለሁ። ግን እስቲ ምን ያህል ደረጃ ናቸው ኺላፎቹ የሚለውን እያንዳንዱን በአንድ ደቂቃ መምታት ይቻላል። ለምሳሌ ምዕራፍ 21 ቁጥር 4 ጋር ሄዱ። ሱረቱል አንቢያ ምዕራፍ 21 ቁጥር 4 ላይ በወርሽ አቀራር መሰረት ቁል ረቢ ያዕለሙል ቀውል ይላል። ቁል ማለት በል ማለት ነው በወርሽ አቀራር። በሐፍስ አቀራር እኛ በምንቀራው ቃለ ረቢ ይላል እና ቃለ ረቢና ቁል ረቢ ነው የሚለው። ቃለ ማለት አለ ማለት ነው። ቁል ማለት በል ማለት ነው። ስለዚህ ልዩነት አለ ይሉናል። ኧረ ተው። እዚህ ጋር እኔ ኢብራሂምን እንዲህ ብለህ በል አልኩት፣ ካለ በኋላ ደግሞ አለ ብዬ ተናገርኩኝ። ይጋጫል ወይ? በፍጹም አይጋጭም። ስለዚህ ሁለቱ የቁርአን አንቀጽ ላይ አላህ ወርሽ ላይ ትእዛዝ አሳለፈ ለነቢዩ፣ በል እንዲህ በል አላቸው። በሐፍስ ላይ ደግሞ ያዘዛቸውን ትእዛዝ እንደፈጸሙ ነገረን። ምን አሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም? አላህ ሱብሓነሁ ወተዓላ በሰማይ ምድር ያለውን ያውቃል ሲሉ አለ ብሎ መሰከረላቸው ማለት ነው። በቃ አለቀ ማለት ነው። ይሄ አንደኛው አንቀጽ ነው። ለምሳሌ እነዚህ በቀላል የሚመቱ ናቸው። ምዕራፍ 28 ቁጥር 48 ሱረቱል ቀሰስ ላይ ብትመለከቱ ለምሳሌ ሲሕራኒ እና ሳሒራን፣ ሲሕራኒ የተባሉት መጽሐፍቶቹ ናቸው። አንዴ እነ ነቢዩን ነው፣ አንዴ ደግሞ መጽሐፉን ነው። خلاص ሌላ ይሁን አዲስ ነገር አድርጎ የሚያስቡ ሰዎች አሉ። ይሄ ምንም ኺላፍ ያለው ነገር አይደለም። ሌሎችም ምዕራፍ 33 ቁጥር 68 መመልከት ከሲረንና ከቢረን፣ በአንደኛው አቀራር ወርሽ ከሲረን ብሎ ያስቀራል፣ ወከዛሊከ ሐፍስ ከቢረን ብሎ ያስቀራል። ስለዚህ እነዚህ በጣም የተለያዩ ናቸው ምናምን ይላሉ። ላ ወላሂ አይደሉም። እዚህ አሕሩፍ ላይ እንደው በጣም በቂራአት ላይ ጠንካራ የሚባል ልዩነት ተብሎ የሚታሰቡ ሁለት አናቅስቶች ናቸው። ሱረቱል ዩሱፍ እና ሱረቱል ዩኑስ ላይ ያሉት። ሱረቱል ዩሱፍ ላይ አአንተ ዩሱፍ አሉት ይላል። ኢነከ አአንተ ዩሱፍ፣ በአንደኛው አቀራር አንተ ዩሱፍ ነህ አሉት እኛ በምንቀረው። በሌላ አቀራር ደግሞ አአንተ ዩሱፍ ብለው አሉት ይላል። አንተ ዩሱፍ ነህን ብለው ጠየቁት። ስለዚህ እነሱ ያሉት አንተ ዩሱፍ ነህ ነው ያሉት ወይስ አንተ ዩሱፍ ነህ ብለው ነው የጠየቁት ይሉናል። ይሄም ቀልድ ነው። በመጀመሪያው አቀራር እንደጠየቁት ነገረን። ከጠየቁት በኋላ ካረጋገጡ በኋላ ደግሞ አንተ ዩሱፍ ነህ እንዳሉት ደግሞ ይነግረናል። ሱረቱል ዩኑስ ላይ ለምሳሌ አላህ ስብሓነሁ ወተዓላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል ወላ አድሪ ማ ዩፍዐሉ ቢ እሱ የቁርአን አንቀጽ ወላ አድራኩም ቢሂ የሚለው የቁርአን አንቀጽ ማለት ነው። ወላ አድራኩም ቢሂና ወላ አድራኩም ቢሂ፣ ወላ አድራኩም ማለት ባላሳወቃችሁ ነበረ ማለት ነው። ወላ አድራኩም ቢሂ ደግሞ ማለት ባሳወቃችሁ ነበረ ማለት ነው። ስለዚህ አላህ የተናገረው የቱን ነው ይላል? ሁለቱንም። በአንደኛው የቁርአን አንቀጽ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላ እኔን ባይልከኝ ኖሮ በሌላ ሰው አማካኝነት ባሳወቃችሁ ነበር አሉ። ሁለተኛው ደግሞ በእኔ አማካኝነት ባላሳወቃችሁ ነበር ብለው ነው የገለጹት። በሁለቱም የተፈለገበት ነገር አለማሳወቅን በእብነ ከሲር አቀራርና እኛ በምንቀረው አቀራር ማለት ነው። ቁል ለው ሻአ አላሁ ማ ተለውቱሁ ዐለይኩም ወላ አድራኩም ቢሂ፣ ባሳወቃችሁ ነበረ በማን
አላህ ቢፈልግ እኔ አንብቤ በእኔ በኩል ባወቃችሁ ነበረ። ያኛው ደግሞ ቁል ለው ሻአ አላሁ ማ ተለውቱሁ ዐለይኩም ወላ አድራኩም ቢሂ አላህ ቢፈልግ ኖሮ እኔ ባላነብላችሁ ኖሮ በሌላ ሰው አማካኘት ባሳወቃችሁ ነበር ይላል። ላ ኺላፍ የለበትም። ለምሳሌ الإمام القرطبي رحمه الله تعالى جمع بين هذه الآية وكذلك غيره من العلماء። ስለዚህ ያው ዝም ብሎ ማርዘም አያስፈልግም። ኢብራሂም በጣም በሰፊ ስለሄደበት ግን ይሄ ቅራአት አስመልክቶ وكذلك القراءات ሱናዎች ጭምር ናቸው። በቅራአት መቅራት ማለት የተወደደም ተግባርም ጭምር ነው። ኢብሮ ኢንሻአላህ ቀጥሉ። አይሽ ጀዛከላህ ኸይር። እሺ እንደዚህ ከምታረጉ ማለት ነው ሁለታችንን ጎን ለጎን ብታረጉ አይሻልም? እንደዚህ ከምታረጉ ጎን ለጎን አድርጉና ተራ በተራ እንቀጥላለን። አዎ እሺ ሌላ ጥያቄ ያለው ሰው አለ? እኔ ራሴ አንድ ጥያቄ አለኝና ትንሽ ግር ስላለኝ ነው። ኤቲስት ነውና አንተ ለምንድን ነው ሙስሊም የሆንከው አለኝ። ለምሳሌ ብሮ አንተ ልጠይቀና አንተ ለምንድን ነው ሙስሊም የሆንከው? እኔ ሙስሊም የሆንኩት ፊጥራ ስለሆነ ማለት በመጀመሪያ ደረጃ እኔ ሙስሊም የሆንኩት አላህ Subhanahu Wa Ta'ala አመረው ይፈታ ምናምን ነብዩ ሰለላሁ ዐለይሂ ወሰለም ያው እሱ መጣላለሁ ወደ አንተ ፖይንት መጣለሁ። ግን ሙስሊም የሆንኩበት ምክንያቴ በመጀመሪያ ነብዩ ምን አሉ? ሐዲስ ላይ ቡኻሪ ላይ በተዘገበው ሐዲስ ማ ሚን መውሉድን ኢላ ዩለዱ ዐለ አልፊጥራ የትኛውም ሰው ቢሆን በፊጥራ ላይ ነው የሚወለደው የሚለው ነገር በጣም የሚያስማማ የሆነ ንግግር ነው። ለምን መሰለ እንደዛ ማለት? ምክንያቱም አላህ Subhanahu Wa Ta'ala ሎጂካል የሆነ ነገር ነው አእምሮአችን ላይ ሊያስቀምጥ የሚችለው። ኢሎጂካል የሆነ ነገር አይቀመጥም አእምሮአችን ላይ። ኢሎጂካል የሆነ ሲባል ለምሳሌ ሶስት አምላክን ማምለክ ኢሎጂካል ነው። ሶስት አምላክ የሚባል ነገር ሊኖር አይችልም። ሎጂካሊ አይኖርም። አንድ መሪ ብቻ ነው የሚኖረው። አንድ ገዢ ብቻ ነው የሚኖረው። ራፍ 30 ላይ ጠቅሶታል ይሄ ጉዳይ። ሁለተኛ ነገር ደግሞ ፍጡር አመልካለሁ ብዬ አላስብም። ምክንያቱም ከእስልምና ውጭ ያሉ ነገሮችን ብታያቸው እንዳለ ብታያቸው ፍጡር ነው የሚያመልኩት። ክርስትና ላይ ሂድ ፍጡር ነው የሚመለከው። ሌሎች ቦታዎችም ሂድ ፍጡር ነው እንዳለ። በቃ እኮ የሆነ መዳረሻ አላቸው። ወይ ዛፍ ላይ ቅቤ እየቀቡ አምላክን አመልካለሁ ይላሉ። ከፍጡር ጋር ነው የሚገናኙት። ይህም ሽርክ ነው። እኛ ግን ሙስሊሞች ከአንድ አላህ ውጭ ሌላ ማንንም አንጠይቅም። እሱም ብቻ ነው የምንጠይቀው። ወመን የስተክቢር አን ዒባደቲ ሰየድኹሉነ ጀሀነመ ዳኺሊን እያለ አላህ እኔን ከመጠየቅ የኮራ ሰው ጀሀነም የተዋረደ ሆኖ ይገባል። ለዛ ነብዩ ሰለላሁ ዐለይሂ ወሰለም አዱዓ ወልዒባዳ ዱዓ ማለት ዒባዳ ነው ብለው ስለተናገሩ አምልኮ ነው። ስለዚህ በአጭሩ ከአላህ ውጭ አለመጣራት በራሱ ፈጠረኝ የምትለውን አምላክ ራሱ ከሱ ውጭ አለመጣራት በራሱ አንድ ነገር ነው። ስለዚህ ለምንድነው አምላክ አለ የምትለው የሚል ከሆነ እሱ አሁን ሌላ ችግር ነው የሚሆነው። ተግባባን? አሁን አምላክ ለምን አለ ብለህ ጠይቀህ ከሆነ እሱ የዛን ጊዜ ይመለስለታለሁ። አላህ Subhanahu Wa Ta'ala ሊኡሊል አልባብ ብሎ የመለሰበት ነገር ስላለ እነዛ ለአእምሮ ባለቤቶች ብሎ ያስቀመጠው ነገር አለ። ሱረቱል ኢምራን ላይ ሲናገር الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار እያሉ የተናገሩታል። እና ይሄ ነው ኖርማሊ አንድ ሰው አምላክ ለመኖሩ በመጀመሪያ ሙስሊም ለመሆን ምናምን አይደለም እሱ በቃ ጨርሰናል። ግን አንድ ሰው ለመኖሩ አላህ Subhanahu Wa Ta'ala ለመኖሩ አምላክ ለመኖሩ ብሎ ነው መጠየቅ የነበረበት መጀመሪያ እሱ አይደለም። ግን አምላክ ለመኖሩ የመጀመሪያው ጥያቄ ሲያነሱ የሚነሳው ምንድነው? አላህ የፈጠረው ነገር አለ። ፍጥረታቶችን አይቶ እንደዚህ አይነት አይን የሰጠ አፍንጫ የሰጠ ከንፈር የሰጠ ለምሳሌ ለምን አፍ እዚህ ላይ ለምን አሉ ግንባር ላይ ተግባባን? አስበዋል? የሰው ልጅ ብልት እዚህ ላይ ቢሆን ማለት ነው እማየውን ነገር እና ይሄን እንደዚህ የሰራው ዝም ብሎ ተራ ነገር አይደለም። ገጠመኝ አይደለም። ይሄ ነው ገጠመኝ አይደለም። ገጠመኝ ሳይሆን የሆነ ሪቮሉሽን ምናምን መጥቶ አይደለም። ሲጀመር ቲዮሪ ነው። ያ ቲዮሪ እውነተኛ ነገር የለም፣ ቲዮሪ ነው። በአጭሩ እኔ ሙስሊም የሆንኩበት ምክንያት ፍጡር ስለማላመልክ ተግባባን። አላህ ደግሞ ሎጂካሊ ያስቀምጣል። አይሁዳውያን ለምሳሌ አሁን ፍጡር የማያመልኩ አሉ፣ አምላክን እናመልካለን የሚሉ አሉ። እዚህ ሎጂክ ላይ ደግሞ አላህ ምን ብሎ ይናገራል መሰለ? ሁለት ነገር አለው።
የመጀመሪያ የምነግርህ ነገር አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ቁርአንን አያስተነትኑምን ወለው ካነ ሚን ዒንዲ ገይሪላህ ይህ ቁርአን ከአላህ ውጭ ቢሆን ኖሮ የመጣው ለወጀዱ ፊሂ እኽቲላፈን ከሲራ በውስጡ ብዙ መለያየትን ያገኙበት ነበር አለ። ግን ከበስተፊቱም ከበስተኋላው ምንም አይነት ስህተት አይወጣውም ብሎ ምክንያቱስ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ስለተወረደ ብሎ አስቀምጦታል። ደመደመው። ባይብል ላይ ብትመጣ እኔ ባይብልን አልቀበልም፣ ምክንያቱም የማልቀበልበት በጣም ብዙ የሆኑ ኮንትራዲክሽኖች አሉበት። አላህ ደግሞ የለበትም ብሎ ራሱ ፈርሞ ነው የሰጠን። የለበትም ብሎ ማለት ነው። የሚፈልግ ሰው ማምጣት ይችላል አለ ብሎ። ሁለተኛው ነገር ምንድን ነው? ያው አይሁድ ማንሆንበት አላህ ሎጂካሊ ያስቀመጠበትን ነገር በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁዲየን ኢብራሂም እኮ አይሁዳዊ አልነበረም ማለት። ለምን ኢብራሂምን ማንሳት አስፈለገ? አላህ ቁርአን ላይ ከፍ ብሎ ሁለት ጥቅሶችን ከፍ ብሎ ሲናገር ምን እያለ ይናገራል? እናንተ የመጻፍቱ ሰዎች ሆይ እያለ በኢብራሂም ጉዳይ ትጨቃጨቃላችሁ፣ ግን አታስተውሉን። ኢብራሂም እኮ በቃ እንዴት ነው የምታስቡት? በቃ ለእናንተ እውቀት በሌላችሁ ነገር ላይ ለምንድን ነው የምታወሩት? እውቀት ባላችሁ ነገር ላይ ተከራከራችሁ ይሆናል። ስለዚህ ኢብራሂም ምንድን ነው ካለ ኢብራሂም አይሁዳዊ አልነበረም። ለምን? ኢብራሂም እስማኤልንና ይስሐቅን ወለደ። ይስሐቅ ያዕቆብን ወይ ደግሞ እስራኤልን ወለደ። እስራኤል ማንን ወለደ? ነገዶችን ወለደ፣ 12ቱን። ከ12ቱ አንዱ የሁዲ ይባላል። ከዛ በኋላ ሄዶ ሲያበቃ ዒሳ ዓለይሂ ሰላምን አልቀበልም በማለት ከድንግል ማርያም አልተወለደም ብሎ በማለታቸው ምክንያት ከፈሩ፣ ካዱ። እኛ አይሁዳውያን ነን ብለው የራሳቸውን መንገድ ቀጠሉ። ስለዚህ አይሁድ የሚባለው እምነት ራሱ የመጣው ዒሳን አልቀበልም በማለት ነው። ስለዚህ ማ ካነ ኢብራሂሙ የሁድየን ኢብራሂም አይሁዳዊ አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም ማለት። ምክንያቱም ክርስትና የሚባለው እምነትም የመጣው ወደ ኋላ ነው። ኢየሱስ ከሄደ በኋላ ነው፣ ከስንት ዓመታት በኋላ አንጾኪያ ላይ ነው እምነቱም የተጀመረው። ስለዚህ ወላኪን ታዲያ ምን ነበረ ከተባለ ካነ ሐኒፈን ሙስሊማ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ። ሙስሊም ሆኖ ደግሞ ከአጋሪዎች ነው እንዳትል፣ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበርም ማለት አየህ። ስለዚህ የነቢያት አስተምሮ ብለን እንኳን ልንል የምንችለው የኢብራሂምን ጎዳና የተከተለ ነው ካለን፣ ኢብራሂም ምንድነው የሚከተለው ካለ አንድ አምላክን በብቸኝነት ይገዛ ነበር። አይሁዳዊም አልነበረም፣ ክርስቲያንም አልነበረም። ታዲያ ምን ነበረ? ለአምላክ እጁን የሰጠ ነው ማለት ነው። ለአምላክ እጁን የሰጠ ማለት ደግሞ ምንድነው ካለ ሙስሊም ነው ማለት ነው። ዳትሴ ስለዚህ ሎጂካሊም ከእንትንም አሳይቻለሁ። ኢንሻአላህ አቡኪ የሚጨምረው ነገር ካለ እሱንም አዳምጥና ከዛ በኋላ ካልገባ ነገር ግን ምንድነው ኢብራሂም ፖይንት በደንብ ፕሩቭ ለማድረግ አላህ ሱብሓነሁ ወተዓላ ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ የሚናገረው ነገር አንድ የኦክስፎርድ ሴንተር ኦፍ አንትሮፖሎጂ ኢን ማይንድ ክፍል ሪሰርቸር ወይም ደግሞ አንድ እዛ ክፍል ላይ ስራ የሚሰራ አንድ ግለሰብ ጀስቲን ባርተን ተብሎ የሚጠራ ግለሰብ ልጆችን ሰብስቦ እንትን ኤክስፐሪመንት ሰርቶባቸው ነበር፣ ተሞክሮ አድርጎባቸው ነበር። እና በዛ ተሞክሮ ላይ የተገኘው ነገር በጣም አስደናቂ ነገር ነው። እነዚያ ልጆች ያለምንም ኢንፍሉዌንስ ከማንም ጋር እንዳይገናኙ ተደርጎ ብቻቸውን እንዲያድጉ ተደረገ። ግን ካደጉ በኋላ they just believe in one God በአንድ አምላክ ያምኑ ነበር። ይህንን ነው እንግዲህ ፊጥራ ብለን እኛ የምንጠራው። አላህ ስብሐነሁ ወተዓላ ፊጥረት ላይ አንድ አምላክ ደግሞ ፖዚሽኑ ዝም ብሎ አንድ አምላክ አይደለም። ለምሳሌ አንድ አምላክ ብሎ እርሳስ የሚያመልክ ከሆነ ተቀባይነት ያለው ነገር አይደለም። አንድ አምላክ በአላህ ስብሐነሁ ወተዓላ ራሱ ወሰፈበት ራሱን ባህሪውን በገለጸበት መንገድ መሆን መቻል አለ። እነዚህ አካላቶች ኢኔት በሆነ ቢሄቪየር ውርስ በሆነ ቢሄቪየር የአንድ አምላክ አላህ እንደነበረ በደንብ ያውቁ ነበር። እንዴት ይህንን አደረገ እንዴት ሊሆን ይችላል ከተባለ አላህ እኮ የገባው ነገር አለ። ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም እንደው አላህ ስብሐነሁ ወተዓላ አስመስክሯቸዋል በነፍሶቻቸው። አሁን አይደለም ቀደምት ላይፍ ላይ ማለት ነው። የሰው ልጅ ለሁ ሚነል አዕማሪ ኸምስ 5 የእድሜ ክፍል አለው። አንደኛው ዓለመል አርዋህ የምንለው ነው። ሁለተኛው እናቱ ሆድ የነበረው ነው። ሶስተኛው አሁን ምድር ላይ ያለበት ነው። አራተኛው ቀብር ነው። አምስተኛው አኺራ። ስለዚህ የመጀመሪያው ህይወቱ ላይ ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ አላህ አስመስክሯቸው አዎ ብሏል። አላህ ስብሐነሁ ወተዓላ ያኔ ማስጠንቀቂያ ሰጥቷል። እንደው ረሳን እንዳትሉ ይሄንን ያንን ይሄ ኤክስፐሪመንት አረጋግጦታል። ስለዚህ እንደ አንድ ኤቴስት መጥቶ አንተ ጋር ቲዝሞች ጋር መጥቶ ቴስቶች ጋር መጥቶ አምላክ ለምን እስልምናን ለምን ተቀበላችሁ ቢል መጀመሪያ ጥያቄ ማስተናገድ አያስፈልግም ለአንድ ኤቴስት። ለምን መጀመሪያ ታመጣና አምላክ መኖሩን ማመን መቻል አለበት። ዛሬ ተስማማለህ መጀመሪያ
ከዛ በኋላ የሚካሄድበት ፖዚሽን ነው የሚሆነው ነው። ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ክርስቲያኖች ስለ አምላክ እንመሰክራለን ካላችሁ እዚህ በሰው ፊት ይመሰክርልኝ እኔ በሰማይ ባለው በአባቴ ፊት እመሰክርለታለሁ ብሏል ማቴዎስ ወንጌል ላይ ኢየሱስ ክርስቶስ እና ገብታችሁ መመስከር ትችላላችሁ። ኢብራሂም በመሀል ዝም ብዬ ነው እንጂ የማወራው እኔ ሌላ ስራ ላይ እንግሽ እኔ እቀጣለሁ። እኔ አሁን ክርስቲያን ገብቶ እኔ ኢየሱስን አምላክ መሰክራለሁ ካለ እኔ እቀጣለሁ። እስቲ እኔ ነኝ ያለ በቃ ለኢየሱስ ቆማለሁ ያለ አንድ ሰው ለኢየሱስ ቆማለሁ የሚል አንድ ሰው ኢየሱስ አምላክ ነው የሚል ካለ ሜዳው ፈረሱም ይሄ እኔ በቃ በደንብ ጎበዝ ነኝ ምናምን የምትሉ ካላችሁ ግቡ። እሺ ያዕቆቤ አለ ተመለሰልህ? አዎ ተመልሶልኝ ኢንሻአላህ። ስለዚህ አሁን ለምሳሌ ሰባቱም የቁርአን እንትኖች ከአላህ ነው የወረዱት ብለን መናገር እንችላለን ማለት ነው። ኦፍ ኮርስ አህሩፍ ኦፍ ኮርስ ከአላህ ነው። ሰው አስገቡ ያ ጀማ ሰው ይኸው ሳታይ አታውራ የሚል አለ። እኔን አስገቡኝ እያለ ነው። ለክርስቶስ ፍቅር ያላችሁ ክርስቶሰኞች የክርስቶስ ተከታዮች ግቡ። ኢየሱስ አምላክ ነው በሉ ግቡና እንዳሉን አሳያችኋለሁ። አንድ ጥቅስ ማምጣት የምትችሉ ክርስቲያን አንድ ጥቅስ እስቲ ክርስቲያን ካለ መግባት ይችላል። አብዲ ነው የሚለው ማን ነው? እሺ ወድቆ የተነሳ ይላል። ሰላም ብለናል። ኧረ ይኸው እንትናን ዚክራ አስገቢያት። እኔ የምትል ልጅ አለች። አስገቡኝ የሚል ሰው አለ። እሺ ወድቆ የተነሳ አለች ወይ ደግሞ አለ? ማን ነው አለሽ? ይቅርታ የለችም ማለት ነው። እሺ ሳታይ አታውራ። ሳላይ አላወራም። አለሽ? ሰላም ሰላም ሰላም። ይሁን እንቀጥልሽ። ክርስቶስ አምላክ ነው። ቅድሚያ ፎሎ አስደርገኝና እንጠይቃሽ። ችግር የለውም። ኧረ እባክህ አዎ ፎሎ አስደርገኝ። ፎሎ አድርጉኝ። እሺ ጋይስ ፎሎ አድርጉኝ። እኔና አቡኪን ፎሎ አድርጉን። እሺ ቀጥል። ሳታይ አታውራ ቀጥል። እና በርታ ጎበዝ ነህ። እኔ ሙስሊም ነኝ። ጎበዝ ነህ። ፎሎ ለመደረግ ነው የገባሁት። አይ ቀልዳል ወላሂ። እሺ ሌላ ሰው አስገቡ። ቀልደኛ ነው በጣም ቀልዳለህ። በነገራችን ላይ ብሮ በተቻለ መጠን ስለ ክርስቲያኖች ኢየሱስ ክርስቶስ አምላክነትን የሚመሰክሩ ሰዎች ግቡ ሲባል ሙስሊሞች እኔ ያለው ብላችሁ የምትገቡ ሰዎች ኢተቁላህ አላህን ፍሩ። ምክንያቱም ከአላህ ስብሐነሁ ወተዓላ ጋር እንደዚህ አይነት ቀልድ ስላሌለ ማለት ነው። ዲን ቀልድ ስላልሆነ ማለት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወኢነል ዐብደ ለየተከለሙ ቢከሊመቲን ላ ዩልቂ ለሃ ባልን፣ አንድ ባሪያ አንድ ንግግር ይናገራል፣ ለዛች የሆነ እንትን ሴንስ አይሰጣትም፣ ዝም ብሎ እንደ ቀልድ ይናገራል። ዩልቃ ቢሃ 70 ኸሪፋን ብሏል። ነገ የቂያማ ቀን ወደ ጀሃነም ወደ ታች ይወረወራል ብለው ተናግረዋል። ጥንቃቄ ያስፈልጋል ለማለት ነው። አይ ቲንክ የምንቀልድበትን ቦታ እንወቅ። ኦፍ ኮርስ። እሺ ጥያቄ ያለው ሰው ክርስቶስ ወይ ደግሞ አምላክ ነው የሚል ክርስቲያን ካለ ክርስቶስ አምላክነት ላይ ነው። ዋንዴ ያለ ወጣ። ዛሬ ክርስቲያን እንደዚህ ይጠራል። ሱብሃነ ረቢ። ክርስቲያን በዓል ነው ዛሬ በዓል ነው። ለካ የጽዮን ማርያም በዓል ነው ዛሬ። ኦኬ ለዛ ነው። አረ ይሄንን ኤምኤን የሚባለው ልጅ ሚውት አድርጉት እባካችሁ። እሺ እሺ አብዲ
እሺ ጠይቄ ለመውጣት ብቻ ነው ኢብሮ ሰሎንኩኝ የሚረብሻችሁ ከሆነ አፉ በሉኝ እንትመልስልኝ ወይ ሁሱ ወይ ኢብሪሽ ወይ አቡበከር ማወቅ ያለብኝ ነገር ስላለ በመጀመሪያ ሰላም አለይኩም ወራህመቱላህ እሺ ኦኬ ጠፋ ሌላ ሰው ኢብሪሽ አይሰማም ይኸውልህ ጥያቄ ምን መሰለህ ይሰማል ገና ታክሲው ሰሎንኩኝ የረበሸ ነው ምናልባት ይሄን ብቻ እንድትመልስልኝ ስለፈለኩኝ ይወጣል ከዛ በቆይ ነው ለፋተላለ فرد صلاة لا ينسك مجمرة كما الله أكبر بالله كما رماتش بفيت سبحان الله سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله إلا غيرك من المتكمل ይሄ ነገር ሱና ላይ መጠቀም እንችላለን ይቻላል ማለት ብንለው እሺ ያው እኔ ፈተዋ አልመልስም አቡኪ ምናልባት ካለ ወይ ሌሎች ሰብቹ ካላችሁ መልሱለት በነገራችን ላይ ይሄ ከመሐረማችን በፊት አይደለም የምንለው በሐዲስ ደረጃ የመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጃችን ተክቢረቱል ኢህራም ካደረገን በኋላ የምንለው ዱዓ ነው ሱብሃነከ اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك የሚለው ማለት እንደውም በጣም በጠንካራ ደግሞ የመጣው اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب اللهم نقني من الذنوب والخطايا كما ينقى الثوب الابيض من الدنس የሚለውን ይህንን ዱዓ في الفرض وكذلك في النفل ይባላል من السنة من سنة النبي صلى الله عليه وسلم إيه دعاء الاستفتاح تولي ترى يا جن صيغة وين بوتاو كحرم بهالا نجي الله أكبر ندالن نجي الله أكبر كمالتاتشن بفيت أيرلم سأجي الله أكبر كمالتاتشن بفيت عند مسلم أو متو عندي بتوتم يا رجل سووا تشارلو الله لا كيف يمتى أنتني እጃቸውን 99 ጊዜ አንዴ ከፍ አድርገው ያረጉት አውድረሽ ታረጅም ማለት ዞር ዞር ይሉና አላሁ አክበር ላ እንደዚህ አይነት ነገር የለም ሱብሃንአላህ አስተግፊሩላህ ላ ይሄ ሰላት እንትን አይደለም ሐታ እንደውም ዑለሞች በጣም የተጠላ ነገር ነው ብለው አስቀምጠዋል በቃ መጣ ነቃ ብለህ በደም ሰላት እንደምትሰግድ ኢስቲሽዓር አድርገህ አላሁ አክበር በቃ ወጀህቱ ወጅሂ للذي خلق وشق سمعه እነዚህ ዱዓ ታረጋላችሁ በቃ ይሄ ነው ያለው ነው በሐዲስ ደረጃ ይሄ በጣም ብዙ ጊዜ ስለሚያናደኝ ነውና ሰላት ለሰግድ በቃ ችግር ውስጥ ነው የሚያስገቡን እሺ ሀቢቢ እሱ ጋር ያልኩህ ነጥሳስ ቾክዬ ነው እና ተሰጡኛላችሁ ይሄ ነው ከመሐረም ምናምን ነገር ያልኩት እሱ ቴንኪው እና ያኛውን ግን እንድመልስልኝ ያልኩህ ገብቶሃል አይደል በሱና ሰላት ላይ አሁን እንጠቀመው አይደል ዝም ብለን ነው ምን ነገር ነው በፈርቱም በሱና ነው የሚደረገው ግዴታ አይደለም በፈርቱም ሌላኛው ግዴታ አይደለም ከዛ ሊከፍተኝ ላይ ፈርድ ሰላት በኋላ አስተግፊሩላህ የሚለውን 3 ጊዜ እንጠቀማለን ሱና ላይ ፈርቱም ከኑር በኋላም ብትለው ችግር የለም በሱና ላይ ብንለው ችግር የለውም ማለት ነው ጥያቄ ያለው ይግባ ጋር ሰላም አለይኩም ወራህመቱላሂ ወበረካቱ ባላህ ይወዳችኋለሁ ወንድሞቼ አንዳንዴ በስራ በኩል ላይ ጁማ ሶላትና እንደዚሁ ሶላት ብዙ ጊዜ ያመልጠኛልና ይህ ነገር እንዴት ነው እንደሱ እናድርጎ መስገድ ይቻላል ወይስ እንዴት ታዩታላችሁ? አንዳንዴ አቀይሩም እንደ አምባሻ ምናምን እንዳጠፈሽ ዋንዴ ምንድን ነበር ያልከው? አንዳንዴ በስራ ጉዳይ ጁማ ሶላት
አልተሳካልኝም እና ብዙ ጊዜ ተደጋጋሚ ይደጋገምብኛል ይሄ ነገር እና እንዴት ነው ይሄ ነገር ሶላት ላይ ወቅቱን ጠብቄ አልሰግድም። ይሄ ነገር እንዴት ነው የሚታየው? ጁምዓ ሶላት ሊያመልጠን አይገባም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለየንተሂየነ አቅዋሙን ዐን ወድዒሂም ጁሙዓት ብሎ አስቀምጧል። አው ለየኽቲመነ አላሁ ዐላ ቁሉቢሂም ثመ ለየኩነነ ሚነል ጋፊሊን። እነዛ የጁምዓ ሰላትን እንዲሁም የጀማዓ ሰላትን የሚተው ሰዎች ከዛ ተግባራቸው ሊቆጠቡ ይገባል። ያለበዚያ አላህ ሱብሓነሁ ወተዓላ ልቦቻቸው ላይ ያትምባቸዋል፣ ይዘጋባቸዋል። ከዛ በኋላ ከጋፊሎች ይሆናሉ፣ ከዘንጊዎች ይሆናሉ ብሏል። መን ተረከ ጁምዓን 3 ጁምዓ ያለምንም ዑዝር የተወ አካል ጠበዐ አላሁ ዐላ ቀልቢሂ አላህ ልቡ ላይ ደምድሞበታል፣ አትሞበትም ነው የተባለው። ይሄ ሐዲስ በጣም አደገኛ ሐዲስ ነው። ወሁወ ሰሒሕ የሆነ ሐዲስ ነው። ረዋሁ አቡ ዳውድ ወትርሚዚ ወነሳኢ ወብን ማጃ ወአሕመድ ወገይሪሂም። 3 ጁምዓ ያለፈው አካል ያለምንም ዑዝር 3 ጁምዓ ያለፈው አካል ጡቢዐ ዐላ ቀልቢሂ ነው የተባለው። አላህ ልቡ ላይ ያትምበታል። ልብ ላይ ማተም የሚባለው ደግሞ ቀለል አድርጋችሁ እንዳታዩት። አላህ ሱብሓነሁ ወተዓላ ልባቸው ላይ የሚያትምባቸው አካላቶች በጣም አደገኞች ናቸው። በጣም አደገኞች። አላህ በቁርአን ላይ ስለገለጸልን ማለት ነው። ማን ነው ልቡ ላይ የሚታተመው የሚለው አላህ ቁርአን ላይ በደንብ አድርጎ አስቀምጦታል። የጥበዑ ላሁ ዐላ ኩሊ ቀልቢ ሙተከቢሪን ጀባር። አላህ ሱብሓነሁ ወተዓላ እነዚያ ኩሩ ጨካኝ የሆኑ አካላቶች ልብን ያትማል ነው የተባለው። የጥበዑ ላሁ ዐላ ቁሉቢል ካፊሪን አላህ የካፊሮች ልብ ላይ ያትማል ነው የተባለው። ስለዚህ 3 ጁምዓ ያለምንም ዑዝር የሚያልፈው አካል ጡቢዐ ዐላ ቀልቢሂ ዩጥበዑ ዐላ ቀልቢሂ ልቡ ላይ ይታተምበታል ተብሎ የተቀመጠ። ስለዚህ ምንድነው ማድረግ ያለብን ከተባለ እኛ ስራችን እያንዳንዱ ነገራችን ጁምዓን እንዳንሰግድ የሚያደርገን ከሆነ ከዛ ስራ መቆጠብ መቻል አለብን። የስራ ሁኔታችንን መቀየር፣ ገፍላ ከሆነ ያንን ገፍላ ማንሳት። የሰው ልጅ ሰላት እንዳይሰግድ የሚያደርገው አንደኛውና ትልቁ ነገር እንዲሁም አላህ ዘም ያደረገው ነገር ገፍላ ማለት አደገኛ የሆነ ነገር፣ መዘናጋት፣ ዝንጉነት አደገኛ የሆነ ነገር። ወከዛሊከ ኒስያን ተዓሙደን አውቆ መርሳት የሚባል ነገር አለ፣ አደገኛ ነው የሆነ ነገር። አላህ ለዛ ነው ፈልየውመ ነንሳሁም ከማ ነሱ ሊቃአ የውሚሂም ሃዛ፣ ይህን ቀን እንደረሱት እኛ ዛሬ እንረሳቸዋለን። የረሳ ሰው ይቀጣል እንዴ? በኢስላም መርሳት ራሱ ለሁለት ነው የምንከፍለው። ተዓሙደን መርሳት የሚባል ነገር አለ፣ መዘናጋት የሚባል ነገር አለ። ስለዚህ ስራውን እርግፍ አድርገን ልንተወው ይገባል። ምንም አይነት ስራ ይሁን ማለት ነው። ከቻልን ልናስተካክለው፣ ካልቻልን ደግሞ ዞር ልንል ከዛ ስራ ነው የሚገባው። ሰላም አለይኩም። ይሄ የዲናዊ አስተምህሮ ነው፣ የዑለማዎችም ትምህርት ጭምር ነው እና ወንዶችን ነው። እሺ ሴቶች በረካውን አላህ ያቆያችሁ። እሺ ወያክ ሐቢብ። ሰላም አለይኩም ኢብራሂም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። አንድ መልእክት ነበረኝ ያው እዚህ ጋር ላላችሁ እንዳለ ይሰማል? አዎ ይሰማል። ያው እንግዲህ አግማስ ኢትዮጵያ ላለፉት 4 ዓመታት ላይ ተፈናቃዮችና የቲም ህጻናት ላይ እየሰራ ይገኛል። አሁን ደግሞ የተፈናቀሉ እናት አባቶቻችንን ለማገዝ ቻሌንጅ ተዘጋጅቶለታል። 500,000 ብር በ500,000 ፎሎወር እና እዚህ ጋር ያለው ሰው እንዳለ የተሰራውን ቪዲዮ ኮፒ ሊንክ እና እየገባ ፎሎ እንዲያደርግ ያው እንጠይቃለን። እናንተም ደግሞ እንደዚህ ላይቭ ላይ ምናምን ስትገባ አቡኪም ኢብራሂምም ሁሱም በገባችሁበት ሰዓት ያው አግማስ ኢትዮጵያን ንገሩልን ለማለት ፈልጌ ነው። ተዛኪላ ኢንሻአላህ። እሺ ያው አቡኪ ታውቀዋለህ። እኔ ያው ስለማይቻ ፎሎ አድርጌዋለሁ። በትላንት አውቀዋለሁ ስላለኝ አቡኪ ኢንሻአላህ ፎሎ አድርጉት። እሺ እንደዛ እናደርጋለን። እኔም ስትገቢ አደርጋለሁ። እኔ ቤት ከገባሽም አደርጋለሁ ኢንሻአላህ። እሺ ሌላ ጥያቄ ያለው? ኧረ እባካችሁ ክርስቲያኖች የላችሁም? ጥያቄ አለኝ እኔ። እሺ ስለ መጽሐፍ ቅዱስ ቁርአን ላይ የተጻፈ ነገር አለ ወይ?
ቁርአንን መጽሐፍ ቅዱስ የሚባል ነገር ጠቅሶ አያውቅም። መጽሐፍ ቅዱስ የሚባል የሰው ደብዳቤ ነው። መጽሐፍ ቅዱስ የሚባል ነገር አያውቅም። ቁርአን የሚያውቀው ቁርአን በነገራችሁ ላይ መጽሐፍ ቅዱስ የሰው ደብዳቤ ነው። ይህንን ማታውቁ ክርስቲያኖች ካላችሁን ያሳያችኋለሁ። የሰው ደብዳቤ ነው። የግል ደብዳቤ ሰዎች እርስ በርስ የተጻጻፉ ደብዳቤ ነው እና የግል ደብዳቤ ደግሞ ቆይ አንዴ ልጨርስ እና የግል ደብዳቤ ደግሞ አላህ እውቅና አይሰጠውም። የግል ደብዳቤ ማንም የተነሳ እንትና ለእንትና የጻፈው ቴዎፍሎስ ለተባለ ሰው የሆነ ሰው የጻፈውን ደብዳቤ አላህ እውቅና አይሰጠውም። አላህ እውቅና የሰጣቸው መጽሐፎች አሉ። አዎ እነማን ናቸው ከተባለ ኢንጂልን አላህ እውቅና ሰጥቶታል። ወንጌል የሚባለው ማለት ነው። ኢንጂል ለዒሳ የተሰጠው መጽሐፍ ነው። ሌላኛው እውቅና የሰጠው መጽሐፍ አላህ ወረደለት መጽሐፍ ነው። ዘቡር ወአተይና ዳውደ ዘቡራ ይላል ኢስራ ላይ ማለት ነው። እና ለዳውድ ደግሞ ዘቡርን ወይ ደግሞ መዝሙር የምትሉትና የሚሉት ክርስቲያኖች እሱ ተሰጥቶታል። ሱሑፊ ኢብራሂም አለ። እንዲሁም ደግሞ ለብዙ ነቢያቶች አላህ ቁሉ አመና ቢላህ በአላህ አምነናል በሉ፣ ወማ ኡንዚለ ኢለይና በእኛ ላይ በተወረደውን መጽሐፍ እመኑ፣ ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡትየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን ይላል። ስለዚህ በኢብራሂም ላይ፣ በእስማዒል ላይ፣ በኢስሐቅ ላይ፣ በያዕቁብ ላይ፣ በነገዶቹም ላይ በተወረደው መጽሐፍ በነቢያቱ ሁሉ ላይ አላህ በወረደው መጽሐፍም እመኑ ብሏል። ስለዚህ አላህ እውቅና የሰጣቸው የነቢያትን መጽሐፍ እንጂ የሆነ ሰው ለሆነ ሰው ተነስቶ ደብዳቤ የጻፈውን መጽሐፍ አላህ እውቅና አይሰጥም። ተግባባን? እውቅና አይሰጥም። ምክንያቱም የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ምን አገባኝ ነኝ። የከበርክ ቴዎፍሎስ ሆይ አንድ ላሳያችሁ። ቅድም ስጽፍ ነበርና አንድ ማሳያችሁ ደብዳቤ አለ። ለምሳሌ ይህን ደብዳቤ ተመልከቱ። እሺ ቅድም ነው የጻፍኩትና ቅድም የተጻፈ ደብዳቤ ነው። ቅድም እዚህ ጋር ነው የጻፍኩት። ምን ይላል መሰላችሁ? እዚህ ጋር ስታዩት ወይ ቅድም እንትን ያልኩት እሺ ምን አለ? ያው የኢብራሂም ወንጌል ብዬ ነው ብነሳ ለራሴ እንዲህ ብል ማለት ነው። ማን እውቅና ሊሰጠኝም ይችላል? የከበርክ አብዱል ፈታህ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንደነበሩት አልኩኝ እኔ ተነስቼ። ቁጥር 1 አልኩት። ቁጥር 2 ደግሞ በመሃል ጣልቃ እየገባ የሚያስቸግረኝ ጀማል ነበር አልኩኝ። ከዛ ምን አለ? ሳቢር ግን ዝም ብሎ ያዳምጥ ነበረ። ከዛ ሄራ ወርዳ ነበር ይላል። ስለዚህ አሁን ይሄ ደብዳቤ ነው። ታዲያ ኬት አመጣው ኢብራሂም ካላችሁ አንዴ ላሳያችሁ። ኢብራሂም ኬት ነው ያመጣው? ዝም ብለህ ተተርካለህ እንዴ? ጤነኛ አይደለም እንዴ ምናምን ካላችሁ እኔ ዝም ብዬ ከራሴ አላወራም የሚለውን ላሳያችሁ አንድ ጊዜ። በዚህ አጋጣሚ ክርስቲያኖችም እንድትገነዘቡ ብዬ ነው። እሺ ምክንያቱም መገንዘብ አለባችሁ። ይኸው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ አለ። ከኔ ይለያል ይሄ። ያው የከበርክ አብዱል ፈታህ ሆይ እሺ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ስለዚህ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አልኩኝ። ከዛ ምን አለ? በእኛ ዘንድ ስለተፈጸመው ብዙዎች ታሪክን በየተራው ለማዘጋጀት ስለሞከረዋል። አያችሁ፣ ታሪክ ነው የተዘጋጀው፣ ታሪክ ነው። ስለዚህ እኔ ደግሞ ስለተማርከው ቃል እርግጡን እንታው ከመጀመሪያ ሁሉም በጥንቃቄ ተከታይ ምናምን ልጽፍልህ መልካም ነው ታይኝ። ራሱ የግል ደብዳቤ ያው አንድ የግል ደብዳቤ ላሳያችሁና በዚህ አጋጣሚ ክርስቲያኖች እንድገቡ። ያው ይሄኛው ደግሞ የሌለ የሚገርም ነው። ይሁት በቶሎ ወደ እኔ እንድመጣ ትጋ፣ ዴማስ ያውኑን ዓለም ትቶኛል፣ ወደ ሄዷል ምናምን፣ ተሰሎንቄ ሄዷል ምናምን፣ እሺ ወደ ቄርቄስም ወደ ገላትያ ወደ ደማስጥያም ሄዷል ምናምን። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ምን አገባኝ እኔ ምን ያገባኛል እኔ። ስለዚህ ይጠቅመኛልና ይዘው ከአንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት ምናምን ጀማው። ከዛ ምን አለ መሰላችሁ? ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በብራና የተጻፈውን ምናምን። ስለዚህ በርኖስ አምጣልኝ፣ መጽሐፉን አምጣልኝ ምናምን። ለምንድን ነው በርኖስ ጃኬቱ ምናምን ከክረምት በፊት እንድትመጣሉ። ስለዚህ ክረምት ከሆነ ችግር ሊመጣ ነው። ምክንያቱም ጃኬቱ ካልመጣለ ብርድ ሊገለው ነው የሰው። እኔ ምን አገባኝ? ሰዎቹ የተጻጻፉትን ደብዳቤ እኔ ምን ያገባኛል እኔ። እና ይሄ ነው ያለው ነገር ማለት። ስለዚህ አንድ ላሳያችሁና አንድ ነገር ላሳያችሁ። አሁን ይሄም የአምላክ ቃል ነው። ምክንያቱም አምላክ እውቅና የሚሰጣቸው መጽሐፎች ለብቻ ናቸው። እሺ ለምሳሌ ማለቴ ለየቅል ነው። አሁን ተመልከቱ። ይህንን አምላክ እውቅና ይስጥ። መኃልየ መኃልይ መዝገበ ሰሎሞን ምዕራፍ 1 ቁጥር 1 ምን አለ መሰላችሁ?
ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ቁጭ ብለህ መዝሙር ታዳምጣለህ ማለት ቁጭ ብለህ ትዘምራለህ። ይሄን ያው ምን አለ መሰለህ በአፉ አለ ልብ አድርጉ በአፍ መታመን ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና ለመሳሳም የሚገርም መዝሙር የሚገርም መዝሙር። ከዛ ዘይትህ መልካም መዓዛ አለው። የምን ዘይት ነው? ስምህ እንደሚፈስ ዘይት ነው። ደናግል ወደዱ ይላል። ላ ኢላሃ ኢላላህ። ቀጠለና እዚህ ጋር ውዴ ለኔ ምንድነው? ይሄን እኔ አላነበውም። ያው እንዴ እዚህ ቤትማ አይነበብም። እኔ ቤት ነው ይሄ እንደዚህ ምንድነው የሚለው? ውዴ በምኔ አለ። እሺ ከዛ መካከል እንደሚያርፍ እንደተቋጠረ ከርቤ ነው። አረ ለአላህ ብላችሁ ይሄንን ባይብል ብለን እንቀበለው። ይሄንን ነው ባይብል ብዬ የምቀበለው። አንድ ነገር ላሳያችሁና ላቋርጠው ማለት ነው። ብዙ ነው ያለው ክርስቲያን ሲገባ አወራዋለሁ ብዬ ነው። መጽሐፈ ምሳሌ ምዕራፍ 5 ቁጥር 18 ምንጭህ ብሩክ ይሁን ከጉብዝናህም ሚስት ጋር ደስ ይበል እንደተወደደች ዋላ እንደተዋበችም ሚዳቋ። ምንድን ነው የሚለው? ይሄ ምንድን ነው የሚለው? ጋይስ ምንድን ነው የሚለው? አማርኛ አታነቡማ ትታችኋል ማንበብ። እሺ ከዛ ጠጡ ጠጥቷ ሁል ጊዜ ታርካሃል በምኗ በዚህ ታርካ በፍቅርም ሁል ጊዜ ጥገብ ላ ሐውለ ወላ ቁወተ ኢላ እና ለዚህ መጽሐፍ እውቅና ይስጥ ነው የምትሉ ክርስቲያኖች፣ ለዚህ መጽሐፍ አላህ እንዴት ነው እውቅና የሚሰጠው? ይሄ እኮ የሰው ወላሂ ብዙ ነገር እኔ ጥያቄ አለኝ። እውነት ለመናገር ቅድም ልጅቷ የጠየቀችው ጥያቄ ውስጥ የኔ የተለየ ነው። በእምነትዬ ይሄን ይዞ ቅድም መጽሐፈ ምሳሌ ላይ ያለውን አይተሽ ከሆነ በጡትሽ ሁል ጊዜ በጡቷ ታርካ ይላል። ይሄንን ይዞ የምሳሌ ጸሐፊ እንደዚህ ይዞ በጡቷ ታርካ ምናምን እያለ ይሰብክ ነበረ። ወጥቶ መንገድ ላይ በዚህ ይሰብክ ነበረ። ሲጀመር ያ መጽሐፍ የተጻፈው በምሳሌ ነው እንጂ የእውነትም ስጋዊ ምኞትን የሚያሳይ አይደለም። እሱ ሊገባህ በምትፈልግበት ጊዜ ሊገባ ይችላል። እሱን አይደለም እኔ የፈለግኩት። የኔ ጥያቄ ሌላ ነው። ምሳሌው ምንድነው? ምሳሌው ሁሉም ሰው እኮ እንዳነበበው አይደለም፣ ወዳኑ እንደወረዳ አይደለም የምታስረዳው። እስከ መጨረሻ ምን ለማለት እንደፈለገ መገመት እኮ ለሁሉም ሰው አይሰጥም። በእምነትዬ አንድ ጊዜ እቺ ምሳሌ ንገሪኝ። አንዴ ቆይ ላሳይሽ። እንደው በአላህ ይሁንብሽ ይሄ ምሳሌ ስጪኝ። ይሄ ምሳሌ ትንቢተ ሕዝቅኤል ምዕራፍ 16 ላይ በእርሻ ላይ እንዳሉ ቡቃያ አበዛውሽ አለ፣ አንቺም አደግሽ ታላቅም ሆንሽ አለ። እሺ በእጅጉ አጌጥሽ፣ ከዛ ጡቶችሽም አጎጠጎጡ፣ ፀጉሮችሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። ከዛ ቁጥር 16 ላይ ምን አለ? ይሄ ስጋቸው የሚለው ብልት ነው። እሺ ስጋቸው ከወፈረ ብልታቸው ከወፈረ ከጎረቤቶቿ ከግብፃውያን ጋር አመነዘርሽ አለ። አሁን ምን አመጣው? ይሄንን እሺ ለአላህ ብለሽ ይሄንን ምን አመጣው? ብልታቸው ከወፈረ ምናምን ምንድነው? ምን አይነት ምሳሌ ነው? እሺ ምንድነው ይሄ ምሳሌ ንገሪኝ። ይሄ ምንድነው? አሁን ይሄ ምሳሌ ምንድነው? ለአላህ ብለሽ ይሄ ምሳሌ ለአንተ እንድገባህ አይደለም። እውነት ለመናገር እዚህ ጋር ሌላ ምሳሌ ተፋሪ የሆነው ነገር ዓለም ሊሞት አሳድጎት በኋላ ላይ ግን በስጋ ስትገዛ ወይም ደግሞ ለፈጣሪ ለቅድስና ያስቀመጠውን ምሳሌ ስትጠቀምም ሊሆን ይችላል። ግን እኔ አይደለም መፍታት ያለብኝ ይሄንን የቤተ ክርስቲያን አባቶች ወይም ስለ መጽሐፍ ቅዱስ መውጫውና መግባውን ያወቀ ሰው ነው እንጂ እኔ ብቻዬን እንትን ብዬ አሁን ልተርጉም እችላለሁ አይደለም። ትክክል ነሽ አንቺ አትተረጉም። ግን አሁን ምሳሌ ጠፍቶ ነው የወፈረ ብልት ምናምን ብሎ የሚያስቀምጠው ወፍራም ብልት ምናምን። እዚህ ጋር ደግሞ ተመልከች እኮ ሲጀመር ስለምን እያወራ እንደሆነ ወይም ደግሞ ሲጨርስ ምን ብሎ እንደሚዘጋ ወይም ደግሞ በምን ምሳሌ እንደጀመረው እኮ አልገባም። እዚህ ጋር እስራኤል እና ያወራው ለእስራኤል ምሳሌ መስጠት ከፈለገ ሌላ ምሳሌ ጠፍቶ ነው በእምነት አሁን ወፍራም ብልት ምናምን ምን አገና ይሄው አሁን እዚህ ጋር ለምሳሌ ተመልከች በደንብ አዳምጪ። ሕዝቅኤል ምዕራፍ 23 ላይ የእግዚአብሔርም ቃል ሆነ እንዲህ ሲል መጣ። እግዚአብሔር ሲናገር ምን አለ? የሰው ልጅ ሆይ የአንዲት እናት ሁለት ሴቶች ነበሯል፣ ሁለት የአንዲት እናት የሆኑ በግብፅም አመነዘሯል። ምንድነው ማመንዘር? ኮረዳ ምናምን ይሄ ሟሸሹ። ተመልከቱ በኮረዳነታቸው ማመነዘሩ፣ በዚያም ጡቶቻቸው ሟሸሹ። ምንድነው ስለመሟሸሽ
ስለ መነካካት፣ ስለ ወፍራም ብልት ምንድነው? በዚያም ድንግልናቸውን ጡቶቻቸውን ዳበሱ። ለአላህ ብላችሁ ምንድነው የሚያደርገው? ያው ነው እዚህ ጋር እሺ፣ ባይብል ላይ ነው። ልቀጥል። ከዛ ኦሁላም ጎለመተችብኝ አለ። ውሽማዋም ጎረቤቷን አስራውያንም በፍቅር ተከተለቻቸው። እሺ፣ ቀጥ በግብፅም የነበረውን ግልሙትናዋን አልተወችም ማለት። እሺ፣ በዚያም በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበረ፣ የድንግልናዋንም ጡቶች ዳብሰው ነበረ። ለአላህ ብለሽ አሁን ድንግልና ጡት መደባበስ ግልሙትናዋም አፍስሰውባት ነበር አለ። ምንድነው የፈሰሰው እዚህ ጋር ጉልምትና ውስጥ? ግልሙትናዋንም አፍስሰውባት ነበር። የሰው ልጅ ከፈጣሪ ተለይተው ወይም ደግሞ ፈጣሪን ሳያውቅ ሲቀር እያደረገ የነበረው የስጋ ምኞት ነው ሊሆን የሚችለው እንጂ አንድ ሰው በፈጣሪ ወይም ደግሞ በእግዚአብሔር አምነው ይሄንን ነገር እየጻፈ ያለው ያኔ ተፈቅዷል ማለት አይደለም። ልጨርስልሽ። ቆይ ተፈቅዷል አላልኩም፣ ልጨርስ አንዴ። እነሱም ሀፍረተ ስጋዋን ገለጡ አለ። ወንዶችና ሴቶች ልጆችንም ማርከው ወሰዱ አለ። እርሷንም በሰይፍ ገደሉ። ፍርዱንም ስላደረጉባት በሴቶች መካከል መተረቻ ሆነች አለ። አሁን ያዢ እህቷም ኦሆሊባ ይህን አየች። ሆኖም ከእሷ ይልቅ በፍቅር በመከተሏ ረከሰች አለ። ግልሙትናዋም ከእህቷ ግልሙትና ይልቅ በዛ አለ። አለቆችና ሹማምንቶችን ጎረቤቶቿም ጌጠኛ ልብስ የለበሱትን በፈረሶች ላይ የሚቀመጡትን ፈረሰኞች ሁሉም መልከ መልካሞች ጎበዛዝት አስራውያንም በፍቅር ተከተለቻቸው። እነዚህ የተከተለቻቸው እነማን እንደሆኑ ያዥልኝ። የባቢሎን ሰዎች ወደ እርሷ ፍቅር ወዳለበት መኝታ መጡ፣ በጉልምትናዋም አረከሷት። ጉልምትና ልባርኪ። እርሷም ከነሱ ጋር ረከሰች፣ ነፍሷም ከነሱ ተለየች፣ ጉልምትናዋንም ገለጠች፣ ሀፍረተ ስጋዋንም አሳየች። ነፍሴም ከእቷ እንደተለየች እንደዚህ ነፍሴ ከእሷ ተለየች አለ። ነገር ግን አለ፣ አሁን በደንብ አዳምጭ፣ በግብፅ ምድር የገለሞተችበትን የኮረዳነቷንም ዘመን አስባ ጉልምትናዋን አበዛች አለ። አሁንም ስጋቸው አለ። ስጋቸው የሚለው ጀንታይል ነው። አየሽው? ጀንታይል ማለት ብልት ማለት ነው። ብልታቸው እንደ አህያ አለ። እንዴ ምን አገናኝ? እሺ ለምን ምሳሌ ጠፋ? እሺ ቆይ ልጨርስ። ቆይ አንዴ ልጨርስ። ኧረ ቆይ ማን ነው? አንዴ ልጨርስ። አንዴ ቆይ አንዴ። እሺ ብልታቸው እንደ አህዮች አለ። እዛ ጋር ቅድም ወፍራም ብልት አለ፣ እዚህ ጋር ደግሞ እንደ አህያ ብልት አለ ማለት ነው። which means ረጅም የሆነ ምናምን ማለት ነው። ለአላህ ብላችሁ እንግዲህ ከዛ ምን አለ ደግሞ ዘራቸው ደግሞ እንደ ፈረስ ዘር አለ። ዘራቸው ማለት ያው ታውቃላችሁ ኦብቪየስሊ የወንድ ልጅ እንትን ማለት ስፐርም የሆነ እነዚያ ምልምሎች በፍቅር ተከተለቻቸው። እግዚአብሔርን የተዉት በዚህ ምክንያት ስለ ኮረዳነታቸው ምክንያት ግብፃውያን ጡቶቻቸውን በዳበሱ ጊዜ የኮረዳን ለአላህ ብለሽ እስቲ ምሳሌ ጠፋ። የኔ ጥያቄ እውነት ለመናገር በመጽሐፍ ቅዱስ ላይም እንደዚህ አይነት የስጋ ምኞቶች ወይም ደግሞ የስጋ አገላለጾች አሉ። ቁርአን ላይም ደግሞ ጀነት ላይ እንደዚህ አይነት ጡት እንዲሆነው ይጠብቃቸዋል ብሎ ሲናገር ፈጣሪ የተኛው ነው? ትክክለኛው አምላክ የተኛው ነው? ስጋዊ ምኞትንም የሚናገር መጽሐፍ ቅዱስ ላይ ቁርአንም ላይም አለ። እዚህ ጋር እኮ እኔ ያልገባኝ አላህ የዛን ሰዓት አይሁድና አህዛብ ተብሎ የተነገረበት ጊዜ ማን ተብሎ ይጠራ ነበር? እኔ ላውቅ ፈልጌ ነው። ማወቅ ፈልጋለሁ። ቆይ እሺ ተረጋጊ እናትዬ። በመጀመሪያ ደረጃ እኔ እየጠየኩሽ ነው፣ ይሄ ምሳሌ ጠፍቶ ነው ወይ እግዚአብሔር እንደ አይነት ነገር ያስቀመጠው? ምሳሌ ጠፋ? መጽሐፍ ቅዱስ እግዚአብሔር አማርኛ ጠፍቶበት ነው እንደዚህ አይነት ምሳሌ ብንሆን ማለት ነው ፈጣሪ ሌላ እንትን ጠፍቶ ነው ማለት አንችልም። ምሳሌ ጠፋ ወይ? አሁን ምሳሌ ብዙ ምሳሌ መስጠት ይቻላል። ምሳሌ ጠፍቶ ነው አሁን ስለ ጉልምትና በሰውኛ በእኛ ሊጠፋ አይችልም። ግን ፈጣሪ በፈቀደው በሰዎች የተገለጠው ነው። ሰዎች ነው እየተረኩ ያሉት አይደል? እዚህ ጋር ሰዎች እየተረኩት ነው የተጻፈው። እግዚአብሔር ነው የተናገረው። የእግዚአብሔር ቃል እንዲህ ሲሆን የእግዚአብሔርን ተአምር ያዩት ሰዎች ነው። ሰዎች በስጋ ምኞት እንዲያደርጉ ነበር ብሎ ጻፉ እንጂ እግዚአብሔር ራሱ ነው እንደዛ ያደረገው አይደለም። ሰማሪያና የሚያወራው ስለ ሰማሪያና ስለ ኢየሩሳሌም ነው የሚያወራው። ስለ ሰማሪያና ስለ ኢየሩሳሌም ሲያወራ
እኔም ጥያቄ ያለኝ። ሰላም ሰላም፣ እንዴት ናችሁ? ጥያቄ ያለኝ አይደለም እኔ ልጨርስ። ኢብራሂም አውተራ አሲዝና እኔ ልጨርስ። እኔ ሊያውቅ የፈለኩት ነገር አለ። እውነት ለመናገር ከኔ ይልቅ አንተ ታውቅ ይሆናል። ምክንያቱም የሰው ልጅ እስከሆነ ድረስ የሁላችን ፈጣሪ አንድ ሊሆን ይገባል። ያን እኔ እፈልጋለሁ፣ ያን ለማወቅ ማለት ነው። ግን መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አለ ወይም ደግሞ ቁርአን ላይ እንደዚህ አይነት ነገር አለ ብዬ ሳይሆን የእውነትም የቅድሚያ ሰዎቹ ፍጥረቶቹ ያመልኩ የነበረው አንድ አምላክ ከሆነ ያን አንድ አምላክ አብርሃም ወይም የቅድማ ያኔ የሰው ዘር የሆነው የአብርሃም ዘር ነን እኛ መቼስ አብርሃም የዛኔ ያመልከው የነበረው አንድን አላህ ነው ወይም ደግሞ ፈጣሪያችን ነው ብለን ልናመን ከነብዩ መሐመድን በፊት ወይም ከዮሐንስም በፊት የነበሩት አህዛብና አይሁድ ያመልኩ የነበረው የአምላክ ስም ማን ይባላል? እግዚአብሔርንም ተውሽ አላህንም ተው። ግን የአላህ ስም ማን ተብሎ ይጠራ ነበር? ወይም ደግሞ የእግዚአብሔር ስም ማን ተብሎ ይጠራ ነበር? የሰው ልጅ ይሰግድ የነበረው በማን ላይ ነው? በምን ላይ ነው? እንዴት ነው? ወዴት ነው የሚለውን አስረዳኝ እስቲ። በጣም ጥሩ። በቃ አሁን ወደ ነጥቡ መጣሽ። አይ እሷ ስለጠየቀችኝ ለእሷ ነው ያስረዳዋትና አውቅና አንዴ እሷ ልጨርስና በቃ በአጭሩ ማነሽ ከእሷ ጎን ያለሽው እሺ፣ እሷ ቀድማ ስለነበረ በአጭሩ መጽሐፍ አላህ Subhanahu Wa Ta'ala እውቅና የሰጠው መጽሐፍ አላህ ያወረደው ብቻ እንጂ የህይወት ታሪክን አይደለም። እሺ ይሄንን ተገንዘቢልኝ። አሁን የሷ ነሰሰሪ የሆነ ጥያቄ ስለሆነ ወደ እሷ ልምጣ። እሺ ይብሩ ወይ አፎን ወደዛ ከመሄድ በፊት አንድ ሁለት ደቂቃ ልውሰድና ከሷ ጋር አንዴ የሐሳቡን ታብራራዋለህ። አንድ ነገር ስትናገር ስለሰማሁ ትንሽ ደስ ስላላለኝ ነው። አላህም እግዚአብሔርንም የሚለውን እንተው አለችና በመጀመሪያ ደረጃ ወገናችን አላህና እግዚአብሔር የሚለውን ስም ኢኳሊ ልንመለከተው አንችልም። ለምን እንደሆነ ቀለል አድርጌ ላሳይሽ። አንቺ የት ሀገር ነው የምትገኘው በእምነት? አሁን አረብ ሀገር ነው ያለሁት። ኦኬ፣ አረብ ሀገር ክርስቲያኖች አምላካቸው ማን ብለው ነው የሚጠሩት? አረብ ሀገር አሁን እኔ እዚህ ቤተክርስቲያን ሲሄድ ያኔ በየቋንቋቸው አለ ኢየሱስ ክርስቶስን የሚያመልኩ አረቦች ወይም ደግሞ እኔ በምሰራበት ቤት መሲህ ብሎ ነው የሚሉት። አሁን እኔን መሲህያ ነው የምትለኝ ሴት ይሆናል ለመናገር ዲጋ የትኛውን ነው አምላክን ማን ብለው ይጠሩታል? መሲህ ማለት ክርስቲያን ማለት ነው። መሲህ ማለት ክርስቲያን ማለት ነው። አምላክን አላህ ብለው አይደለም የሚጠሩት? ባይብል ላይም ስላለ ማለት ነው። ባይብል ላይ ያለው እግዚአብሔር ነው። በቁርአናችሁ ያለው ደግሞ አላህ ነው አይደል? አይደለም እሱን አይደለም። በእምነት ማወቅ ያለብሽ ነገር አላህ የሚለው ስም ኦል ኦቨር ዘ ወርልድ አሜሪካ ሀገር ብትሄጂ አንድ ሙስሊም አላህን አላህ ብሎ ነው የሚጠራው። ግብጽ ሀገር ብትሄጂ አምላክን አላህ ብሎ ነው የሚጠሩት አረቦች ለምሳሌ። እንደ አንድ ሙስሊም ሁሉም አላህ ማለት ራሱ ሌላ ስም ነው። እሷ እሺ ስላለች ከሆነ ጋድስ በእንግሊዝኛ ጋድ ይላሉ። እሺ እዚህ ጋር እኔ እናንተ እንግባባ። ምክንያቱም ይብሮ አንተ ሐሳቡን ትሄድበታለህ እኮ ትሄድበታለህ። በአጠቃላይ አላህ የሚለውን ስም የትኛው ሙስሊም ዓለም ላይ ያለ ሙስሊም አላህ የሚለውን ስም ይጠቀመዋል። እግዚአብሔር የሚለውን ስም ከኢትዮጵያ ውጪ የትም አታገኙትም በመሰረቱ ማለት ነው። ስለዚህ አይገናኝም። ለምሳሌ ጋድ ማለት አምላክ ነው፣ ስም አይደለም። ጋድ ማለት አምላክ እንጂ ስም ማለት አይደለም። በእንግሊዘኛ ቁርአን ለምሳሌ ብታነቢ አላህ ብሎ ነው የሚያስቀምጠው። ሌሎችንም ኢንስክሪፕሽኖችን ማሳየት እንችላለን፣ ግን ኢብሮ ያው ያሳይሻል። ፊል በዲ خلق الله السماوات والارض ይላል ዘፍጥረት ምዕራፍ 1 ቁጥር 1። ክርስቲያኖች ደግሞ ከይቅርታ ጋር ማለት ነው አንድ ሰው እያወራ እሱ ስም ማለት እሱን ስም እኔ ከቅድሚያ ተመልከኝ ማለት ምንድነው? ዘፍጥረት ማለት ነው። እሺ ዘፍጥረት ምዕራፍ 1 ቁጥር 1 ነው፣ አረብኛ ባይብል ነው። እሺ ምን አለ? ፊል በድኢ በመጀመሪያም አለ خلق الله አላህ ፈጠረ አለ السماوات والارض ሰማያትና ምድርን ፈጠረ። አየሽው? አላህ ሰማያትና ምድርን ፈጠረ አለ። ቀጠለ። እዚህ አሁን ለምሳሌ ቁጥር 3 ላይ እንደውም አመረ الله ليكون نورا አለ። አላህም አዘዘ፣ አላህም አለ ምን አለ? ብርሃንም ይሁን አለ። ፈካነ ኑረን ብርሃንም ሆነ አለ። አየሽው? ስለዚህ ይሄ አላህ የሚለውን ቃል አዎ ይጠቀሙበት ነበር። አሁን ይሄንን በመረጃ ላሳይሽ። አሁን ልግባና ወደ ዋናው ፖይንት እንግባና ሌሎቹንም እስቲ ኢየሱስስ ማን ብሎ ነበር የሚጠራው የሚለውን አንድ ጊዜ ላሳይሽ። እሺ አምላኩ ማን ብሎ ነበር የሚጠራው የሚለውን እኔ ላሳይሽ አንድ ጊዜ። በመጀመሪያ በእስልምና አላህ የሚለው ትርጉሙ ምንድነው የሚለውን አንድ ጊዜ ላሳይሽ። አንድ ጊዜ ትርጉሙ ራሱ ምንድነው፣ ሐሳቡ የተፈለገበት ሐሳብ ምንድነው የሚለውን እኔ እሺ ኦኬ። አላህ የሚለው ቃል ተመልከች። አላህ የሚለው ቃል
እዚህ ጋር የቱ ጋር ልምጣልሽ? ሁወል መእሉሁ አልማዕቡድ አለ። ሁወል እሱ የሚመለክ አምላክ ማለት ነው። ዙል ኡሉሂየቲ ወልዑቡድያ የመመለክ እንዲሁም የአምላክነት ባለቤት የሆነ ማለት ነው። አላ ኸልቂሂ በአጠቃላይ በፍጥረቱ ላይ አጅመዒን በአጠቃላይ በፍጥረቱ አጠቃላይ ማለት ነው። ስለዚህ አምላክ ማለት አላህ ማለት አልኢላህ ማለት ነው። ተግባባ? አልኢላህ የሚመለክ ማለት ነው። በአጭሩ በእውነት የሚመለክ አምላክ ማለት ነው በአጭሩ። ስለዚህ አሁን ይህንን አላህን መጀመሪያ እንዲህ ብለው የሚጠሩት ነበሩ ወይ ካለን ቀደም አሳይቼሻለሁ። የኢየሱስ ለምሳሌ መጀመሪያ ሲናገርበት የነበረው ቋንቋ ምንድነው የሚለው ማወቅ አስፈላጊ ነው። እዚህ ጋር ስንመጣ ለምሳሌ ኢየሱስ ምንድነው የሚናገረው ከተባለ አረማይክ ነው። አረማይክ is the best known as the language of Jesus spoke አለ። ጂሰስ የተናገረው የመጀመሪያው ኢየሱስ የሚናገርበት ቋንቋ ምንድነው? አረማይክ ተብሎ ነው የሚቀመጠው። ተግባባን? በተመሳሳይ ሌሎችን ብትመጪ ጂሰስ ኔቲቭ ላንጉዌጅ አረማይክ ተብሎ ነው። አይሹ ይሄ ዝም ብሎ ተራ ነገር ዌብሳይት ነው። ተግባባን? ፕሮቴስታንት ቴዎሎጂ ዩኒቨርሲቲስ ብሎ ያስቀመጠው ይሄን ግልጽ ነው። ስለዚህ ኢየሱስ ይሄንን ከሆነ ሲናገር የነበረው እንግዲያውስ በኢየሱስ ቋንቋ በአረማይክኛ ቋንቋ ገብተን ጋድ የሚለውን ነገር ሰርች ብታረጊው ምንድነው የሚያመጣልሽ? ይሄው ፕሮናውንሴሽኑ አላህ ብሎ ነው የሚያመጣው። አላህ በኢስተርኖች አላህ ነው የሚለው፣ በዛ በዌስተርኖች ደግሞ ኤሎህ ብሎ ነው የሚያስቀምጠው። ተግባባን? ስለዚህ ኢየሱስ ለዛ ነው በአረማይክ መጽሐፍ ቅዱስ ላይ ስቴጂ የማርቆስ ማን ነው የዮሐንስ የትኛው ይሻላል? ቆይ እዚህ ጋር ይሻላል። ይሄ ይሻላል። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ኢሹ የሽዋ ሰይድ አለ። ኢየሱስም አለ ምን አለ? አንቱ ሀር ዶን ከም ኒር ቱ ሚ አለ፣ ወደ እኔ እንዳትጠጊ አለ። ፎር አይ ሃቭንት ኦኬ ዮሐንስ ወንጌል ምዕራፍ 20 ነው። እሺ አይ ሃቭንት የት አሴንደድ ቱ አቢ አለ፣ ወደ አባቴ አላረኩም ገና። በት ጎ ቱ ማይ ብራዘርስ ወደ ወንድሞቼ ሄደሽ ኤንድ ቴል ዘም አይ አሴንድ ቱ አቢ ወደ አባቴም አድርጋለሁ በያቸው። ኤንድ አቡኩም ወደ አባታችሁ ወደ አባቴና ወደ አባታችሁ ኤንድ አላሂ አለ። አየሹ ወደ አምላኬና አላሁን ወደ አምላካችሁ ብሎ ማስቀመጡን ታያለሽ ማለት ነው። ስለዚህ አላህ ብሎ ነው የሚያስቀምጠው ነው ባጭሩ። ተግባባን? ኢየሱስ ራሱ ሲያመልከው በነበረው በኢየሱስ ቋንቋ በራሱ አምላኪ የሚለውን ነገር ከዚህ አንፃር ነው የሚያስቀምጠው። በተመሳሳይ በዕብራይስጥ ቋንቋም ሴሜቲክ ላንጉዌጅ ስለሆኑ እነዚህ ላንጉዌጆች ለምሳሌ አምላክ ማለት በአረብኛ ኢላህ ማለት ነው። ኢላህ ማለት ነው እና ወደ አላህ እመጣልሻለሁ ፕሮፐር ኔም የሚባለው ወደሱ እመጣለሁ። አምላክ ማለት ኢላህ ማለት ነው። በዕብራይስጥኛው ደግሞ ኤሎሃ ማለት ነው። ተግባባን? ጌታዬ ማለት ደግሞ በተመሳሳይ በዚህኛው ኤሎሄ ኢየሱስ ብሎ ሲጠራው እንደነበረ ማለት ነው። አሁን በአጭሩ አላህ ሱብሓነሁ ወተዓላ የሱ ትክክለኛ ስሙ ማለትም ትክክለኛ ስሙ ማን ነው ብለን ካለ አላህ ነው። ፕሮፐር ኔሙ ማለት ነው። የአላህ ፕሮፐር ኔሙ አላህ ነው በቃ በትክክል ማለት ነው። ይሄ ደግሞ ግልጽ ነው፣ በቃ ምንም ጥያቄ የለውም። የአላህ ትክክለኛ ስሙ አላህ የሚለው ነው በቃ። ከዚህ ውጪ ሌሎቹ የባህሪ ስሞቹ ናቸው። ለምሳሌ አርራህማን ሊባል ይችላል፣ አርራሂም ሊባል ይችላል፣ አልወዱድ ሊባል ይችላል። እነዚህ ሁሉ የባህሪ ስሞች። የአላህ ፐርሰናል ኔሙ ግን ፐርሰናል ኔሙ ምንድነው? አላህ የሚለው ነው። ተግባባን? ስለዚህ ይሄንን እንዴት አወቅ ከተባለ ይህንን አላህ ቁርአን ላይ ስለነገረን ነው። በአጭሩ የአላህ ስሙ እንደሆነ ስለነገረን ነው። ተግባባን? ለምሳሌ ሁወላሁ አለዚ ላ ኢላሃ ኢላ ሁወል መሊክ እያለ ሁወላህ የሚለው አላህ እሱ ማን ነው ብሎ ከነገረን ስለ ባህሪው ይነግረናል። ተግባባን? ስለዚህ በአጭሩ ምንድነው አላህ በባህሪው ሌሎች ስሞች አሉት። ለሁል አስማኡል ሁስና ብዙ ስሞች አሉት። ግን እሺ ኢብራሂም እዚህ ጋር ማለት ነው የኢየሱስን አምላክ ነው እናንተ የምትገዙት አሁን ነው ማሰቡ የነብዩን ነብይነት አሳምረን ነው የምናስቆጥረው እና የሆነ ትልቅ ነገር አድርጋችሁ እንዳታስቡት ፐርሰንት ነው ብላ ያስቀምጣል። አምላክ የለም በቃ ዝም ብለን ነው የምንኖረው እንደ እንስሳ ማለት ነው። ስለዚህ ከዛ አንፃር ነው እሺ። እና ብዙ እንትን አትበሉ። አላህ Subhanahu Wa Ta'ala ያስቀምጣል ሎጂካሊ የሆነ አንሰር ቁርአን ላይም እኮ አለ አይደለም እንዴ? እንዴት ነው እነዛ አካላቶች ነው አምላክ የለም ለሚሉ አካላቶች መልስ የሚሰጥበት ቦታ አለ።
ከዛ አንጻር ነው። እሺ አንዳንዶቻችሁ ኧረ እንደዚህ ምናምን የምትሉ ሰዎች አይ ቲንክ ምናልባት አታውቋቸውም ማለት ነው። እንደኛ ብዙ ጊዜ አውርተናል። ምንም የሚፈጠር ብዥታ የለም ከኤቴስት ከዚህ በፊት በትምህርት ራሱ ሰተናል አስተውሳለሁ። 2 ፓርቶች የቆየ ነው ግን እና ከዛ አንጻር ነው እንትን ስጨርስ መቀጠል ትችላለህ አንተ። እሺ ሚሼ ሰላም ብያለሁ።